ስንት አመት ሙሉ የሰራሁበት ቤት እንደ ቤተሰቤ የማያቸው የምወዳቸው የማከብራቸው እነሱም ልክ እንደኔ ተመሳሳይ ስሜት ያላቸው የመሰለኝ ባልጠበቅኩትና ባላሰብኩት መንገድ ግን ያደረጉት ነገር እጅግ በጣም ነው የሚያስገርማቸው። ለሁላችሁ ማስተማሪያ ይሆናል ብዬ ስላሰብኩኝ ይዤ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ አድምጡ። ለሚመለከተው አለ ወይም ደግሞ ይሄ ቪዲዮ ቢያዩ ይጠቅመዋል ለምትሉ ሰው ግን ሼር ማድረጋችሁን እንዳትረሱ። በእውነት የሰው ቤት የሰው ነው ነው ያልኩት። የሰው ቤት የሰው ነው ትላላችሁ። ይህን ቪዲዮ ስታዳምጡት የፈለገ 10 ዓመት 20 ዓመት 30 ዓመት ብትቀመጡ የሰው ቤት ያው ዞሮ ዞሮ የሰው እንደሆነ ነው የምትረዱት ማለት ነው። መቼም የእናንተ ሊሆን አይችልም። የቱንም ያክል ብትወዷቸው፣ የቱንም ያክል ብታከብሯቸው፣ የቱንም ያክል ብትግባቡ፣ ልክ እንደ ልጅ እንደ ቤተሰብ እንደ ፋሚሊያን የሚያደርጉትን ነገር ቢያደርጉላችሁ ራሱ በቃ ሰራተኛነታችሁ አይፋቅም። ይሄ እውነት ነው። በእውነት እንደ አበሻ አይደሉም ልላችሁ ነው። ይሄን ቪዲዮ ላይክ በማድረግ ጀምሩት ባካችሁ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የሚረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፈልኝ እያልኩኝ ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው ለብዙዎቻችሁ ማስተማሪያ ይሆናል ብዬ አስባለሁ። ለምን ብዙ ጊዜ እንዘናጋለን። አንድ ቤት ረጅም ጊዜ ስንቆይ፣ በዚያ ላይ ደግሞ በጣም ትህትና ሲኖራቸው የሚወዱን ሲመስለን ልክኛ እንደምንወዳቸው ማለት ነው። ምክንያቱም አንድ ቤት ረጅም ጊዜ ስትቆዩ በጣም ትወዷቸዋላችሁ፣ በጣም ታከብሯቸዋላችሁ። ልክ በቃ ቤተሰብ ጋር እንዳላችሁ ነው የሚሰማችሁ። እንዲህ ከዚህ ቤት ወጥቼ እንዴት ነው የምኖረው? ከዚህ ቤት ወጥቼ ሌላ ቦታ አሁን ተቀጠሬ መስራት እችላለሁ? አልችልም በጭራሽ። ፈሪ እንድትሆኑ ቅዘናም እንድትሆኑ ራሱ ትሆናላችሁ። በቃ አልችልም እንድትሉ ያኒ በቃ ከነዚህ ሰዎች ተለይቼ መኖር አልችልም፣ እነኚህ ሰዎች እኮ በጣም መልካም ሰዎች ናቸው እኮ እስከምትሉ ድረስ በጣም እንክብካቤ ያለ ብዙ ነገር ያደርጉላችኋል። በቃ ልክ እንደ ቤተሰብ ብዙ በቃ እንደዚህ የማልገልጸውን ነገር በየቤታችን እንግዲህ ድንገት ግልብጥብጥ ሲሉባችሁ ትደናገጣላችሁ እንጂ አብረን ስንኖር የሚያሳዩን ነገር የተለየ ነውና ልባችን ርፍ ይላል። በቃ ሰው አገኘው ተመስገን፣ ፈጣሪ ካሰኝ። በቃ እንደነገርኳችሁ ነው። ፈሪ እንድትሆኑ ከቤታቸው ወጥቼ መኖር አልችልም፣ እንደነዚህ አይነት ሰዎች አላገኝም እስከምትሉ ድረስ እንድትቀዝኑ የሚያደርጓችሁ መልካም የሚመስሉ ነገር ግን የሚሸውዱ ሰዎች እንዳሉ ዛሬ ትረዳላችሁ። በእውነት የሰው ቤት የሰው ነው። የሰውን የፈለገውን ያክል ብትቆዩ የሰው ቤት የሰው ነው። ምን እንደተፈጠረ ልንገራችሁ። ብዙ ጊዜ አሁን ሴትዮ እንግዲህ ትወጣለች ትገባለች፣ ስራ ቦታ ጓደኞቿ ጋር ቤተሰብ ጋር ሄዳ ከመምጣቷ በፊት ትደውላለች። ደውላ እንደዚህ እየመጣው ነው። ለምንም ይሁን ምንም አይነት ነገር ትእዛዝ ይኑር ቤት ውስጥ ደውላ ግዴታ ወደ ቤት ከመግባቷ በፊት ለምንታችሁ እንኳን መኪናዋን ራሱ ፓርኪንግ እያደረገች ራሱ ሊሆን ይችላል ትደውላለች። ብቻ ሳትደውል ወደ ቤት ተመልሳ አትመጣም። ታዲያ አንድ ቀን ወደ ሌላ ቦታ ለሶስት ቀን ለ4 ቀን እየሄዱ ነበረ፣ የሆነ ሆቴል ማለት ነው። የዚያን ጊዜ 10 ጊዜ መውጣት መግባት ግን መግባት አበዙ በጣም። ምንድን ነው የተፈጠረው? ይሄ ነገር ማለት ለየት ያለ እንቅስቃሴ ለየት ያለ ጸባይ ማሳየት ጀመሩ። ምንድን ነው ነገሩ ብዬንም ምንም እንዳልተፈጠረ ከዛም በኋላ ከሄዱበት ቦታ እንኳን 3-4 ቀን አይደለም እዚህ ቅርብ እንኳን ጓደኞቿ ጋር ቤተሰብ ጋር የተለያየ ሰው ጋር ስትሄድ፣ እንደዚሁም ሱቅ ራሱ ሊሆን ይችላል ስትሄድ፣ መንገድ ላይ እንኳን ሳትደውል ረስታው ከሆነ መኪናዋን ፓርኪንግ እያደረገች መደወል ሴትዮ ከ3-4 ቀን በኋላ በድንገት ምንም አይነት ስልክ ሳይደወል በድንገት ምጥት። ምንድን ነው ነገሩ? ደግነቱ ምንም ነገር እየሰራው አልነበረም። ታዲያ ቀና ብዬ ሳይ ከላይ ኩሽናው ላይ ካሜራ ተገጥሟል። በጣም ደነገጥኩኝ። ምንም እየሰራው ባይሆንም ምግብ እየበላው ቢሆንም የመጡት፣ እኔ ግን በጣም ደነገጥኩኝ። ለረጅም ጊዜ የሰራውበት ቤት ነበረ። እንደዚህ ያደርጋሉ ብዬ በጭራሽ አላሰብኩም ነበረ። በጣም መደናገጥ ነው የተፈጠረብኝ። ሌሎቻችሁም ከኔ ተማሩ። እውነት የፈለገው ያክል አንድ ቤት ብትቆዩ የሰው ቤት የሰው ነው። በእውነት የፈለገው እንክብካቤ እንደነገርኳችሁ ነው። ብዙ ነገር እንቅስቃሴ ያሳዩ ያሉና ምግብ እንኳን ምን እንስራ ምን እንደዚህ በቃ የሚታዘዘው እንኳን ሳይቀር ለሰራተኛ በማማከር የሚያደርጉ ሰዎች አሉ። ይሄም ሁሉ አደረጉ ማለት ግን ወደውናል ማለት አይደለም። ሰው
ሰራተኝነታችንን መዘናጋትና መርሳት በፍጹም የለብንም ትለናለች የዛሬ ባለ ታሪካችን። የእውነቴን ነው የምላችሁ። አቤቷ ሄጄ ነበረ የተፈጠረውን ነገር በሙሉ ስትነግረኝ በጣም ነው የተደናገጥኩኝ። በጣም ነው ያዘንኩት። ማለት ሰዎቹ እንደዚህ ያደርጋሉ የምትሏቸው ነገር አይደሉም። ሴትዮዋ በጣም መልካም ሰው ነች። ነገር ግን ሌላ ቦታ ሄዳ ጓደኛዋ ጋር ሄዳ ጓደኛዋ የምታደርገውን ነገር አክት ነው የምታደርገው ቤት ውስጥ ራሱ ማለት ነው። ልክ ሰራተኛዋ ስንት ሰዓት ተነሳች፣ ሰራተኛዋ ምን በላች፣ ሰራተኛዋ እንደዚህ በቃ ያለው ነገር አሁን ላይ ማለት ነው ሁሉም ነገር ተቃይሮ አንዳንድ ሰዎች የሰውን ነገር ሰው በሚያወራላቸው እውነት በተለይ አረቦች አይታችሁ ከሆነ ሰው በሚያወራላቸው ነው የሚሄዱት። የፈለገውን ያክል ዓመት እነሱ ጋር ብትቆዩ የሆነ ቀን ጠላት ሊያደርጓቸው ይችላሉ። የሆነ ቀን ማለት ነው ጠላት በቃ እንደ ትልቅ በቃ ሊያመንጭጭ ምንጭቅጭቅ እንደዚህ ኩኝ ወደዚህ ሂጂ ምናምን ነገር ያ ሁሉ ፍቅር ያ ሁሉ ትትና ያ ሁሉ አገልግሎት ያደረጋችሁት ነገር በሙሉ ይረሳል፣ ገደል ገባል። እና እውነት ሁላችሁም አስቡበት፣ በጣም ተጠንቀቁ። በእርግጥ እኛ ምንም የምናደርገው ነገር የለም፣ የምናደርገው የተለየ ነገር የለም። ቢሆንም ግን አንዳንድ ሰዎች በተለይ ደግሞ ቲክቶከሮች ሲሆኑ ቲክቶክ ላይ እንግዲህ የማዳምን ልብስ ለብሰው ቪዲዮ የሚሰሩ አሉ፣ ላይቭ የሚገቡ አሉ። በቃ ከጓደኞቻቸው ጋር ለመፎካከር ከዚህ በፊት እንግዲህ አንድ ታሪክ አቅርቤላችሁ ነበረ። ሰዎች ምንም ነገር አያውቁም ብላ ቲክቶክ ላይ እንግዲህ ጌም እጫወታለሁ በሚል በጣም ታመም ያለው አልቻልኩም ሁሉን ነገር ብላ እንግዲህ እንደውም ቤተሰብ ሞቶብኛል ሁላን ያለችው። ቤተሰብ ሞቶብኛል፣ ወደ ታች ቪዲዮውን ዝቅ ብላችሁ ታገኙታላችሁና ቤተሰብ ሞቶብኛል ብላ ክፍሏ ቆልፋ ላይቭ ገብታ እየተከታተለች ባለችበት ነው የያዟት ማለት ነው። ከያዟት በኋላ ወዲያውኑ ወደ ሀገሯ ይሳፈሯት እና ቤተሰቦች ምድላችሁ ነው። እንደዚህ አይነት ነገር የምታደርጉ ሰዎች ተጠንቀቁ። ምንም እንኳን እኔ እንጃ አንዳንድ ሰዎች እንኳን አይደለም በዚህ መልኩ አይደለም አበሻ ሰራተኛ እንኳን አዲስ ሰራተኛ መጥታ ራሱ በቃ ልክ ራሳቸውን እንደ መዳም ይቆጥራሉ። በጣም የማሰቃየት ነገር ብዙ ነገር ያደርጋሉ። ቤት ውስጥ የሌለውን ባህል እንዲህ አድርጊ፣ ቤት ውስጥ የማይደረገው ነገር ያችን ሰራተኛ ለማስጠላት እነሱ አለቃ ለመሆን ብዙ የሚያደርጉት እንቅስቃሴ አለና እንደዚህም አይነት እንደውም አንዷ ምንድን ነው ባለፈው የተያዘችው እንግዲህ ጓደኛዋን ለማስጠላት ጓደኛዋ ከቤቷ እንድትሄድ በጣም በቃ አልፈለገቻትም። እሷ ብቻዋን መስራት ነበር የፈለገችው። የሴትዮዋን ወርቅ አውጥታ እዚያችኛዋ ሻንጣ ውስጥ ታደርጋለች። ያቺ ምንም የምታውቀው ነገር የለምና ልክ ያ ወርቅ እንግዲህ መጥፋቱ ሲጠፋባት ሴትዮዋ ምንድን ነው በቤቱን ግልብጥብጥ ስታደርግ የዚችኛዋ እቃ ለምን አይፈተሽም ተብሎ እቃዋ ሲፈተሽ በዚያችኛዋ በአዲሷ ልጅ ሻንጣ ውስጥ የሴትዮዋ ወርቅ ይገኛል ማለት ነው። በቃ እሷ ያሰበችው ያለመችው ነገር ያቺ በቃ ሌባ ናት ተብላ ልጅቷ እንድትባረር ነበር። ቤት ውስጥ ካሜራ እንዳለ ምናምን ነገር አታውቅም። ካሜራው ሲፈተሽ ተብሎ ካሜራው ሲታይ እሷ ከዚያ ወርቁን አንስታ በዚያችኛዋ ሻንጣ ስታደርግ ሁሉን ነገር የሚያሳይ እንግዲህ ካሜራው ላይ ወጣ ማለት ነው። አንዳንድ ብዙዎቻችን ማለት ይቻላል ብዙዎቻችን የሴኪዩሪቲ ካሜራውን ነው የምናውቀው። ነገር ግን ከ26 በላይ ካሜራዎች አሉ ተደብቀው የሚቀመጡ በእስክሪብቶ ላይ፣ በአበባ ውስጥ፣ በመኪና ላይ፣ በቻርጀር ላይ፣ በተለያዩ ነገር ውስጥ የሚቀመጡ 26 የሚደርስ ቁጥራቸው ድብቅ ካሜራዎች እንዳሉ አናቅምና አስቀድማችሁ ተጠንቀቁ። በተለይ ደግሞ በሰው ላይ ክፋት የምታደርጉ አዲስ ሰራተኛ ነች ወይንም ላይመቻችሁ ይችላል ጸባይዋ ብዙ ነገር ብቻ እንደ አበሾች ስንባል ግን ክፉ ነን። በእውነት በጣም ክፉና ሸረኞች ነን አበሻ ስንባል ማለት ነው። ከዚህ በፊት እንግዲህ ፍቄ ላይ የቀረበችው ልጅ አይታችኋት ከሆነ ምህረትን ልክ ከሀገር ቤት እንደመጣች አንድ ዶሮ ሙሉን ላንቺን የተሰራው ብላ ያንን ዶሮ ሙሉን እንድትበላን ያደረገቻት። ያኔ እሷ ጨርሼ ባልበላውም ነካከስኩት፣ እንደፈለግኩ አደረግኩት፣ ፈነጨሁበት። ሰዎቹ ሲመጡ በኋላ በየተራ እየሰደቧት እየረገሟት፣ እነሱ ግን እንኳን ደህና መጣሽ እያሉ የኔ መሰለኝ የነበረው በወቅቱ። ግን እየቆየች ስትሄድ እዚያ ቤት የቤቱን ሕግ እያወቀች ሄደች። ዶሮ አርስቶ እንደዚህ አንድ ዶሮ የሚሰራው ለሷ ለአንድ ሰው ሳይሆን ለቤተሰቡ መሆኑን አወቀች፣ ለፋሚሊ መሆኑን ማለት ነው። የዚያን ጊዜ እንግዲህ ልጅቷ ያቺ አበሻ ሰራተኛዋ ቀድማት የነበረችዋ ልጅ በብዙ ቀን አልቀደመቻትም። እሷም በ6 ወር ነው የቀደመቻት። ያንም በሙሉ ዶሮ እንድትበላ ያረገቻት ለምንድን ነው? ሰዎቹ እንዲጠሏት፣ ሰዎቹ ወዲያው እንዲያባረሯት። ደሞዝ የሚከፍሏት እነሱ ናቸው። ሁሉም የራሱን ደሞዝ ነው የሚበላው።
ለምንድን ነው እንደዚህ ክፋት የምናስበው? ፈጣሪ ይወቅ። በእውነት አንዳንድ ጊዜ ግርም ነው ተአምር ነው የሚሆንብኝ። እኔ እንኳን በዚች እድሜ ስንትና ስንት ነገር አየሁኝ ሰማሁኝ፣ ግን ሁሉም ነገር ቀሪ እንደሆነ ብዙዎቻችን አናቅም። አዎ ለመኖር ብር ያስፈልገናል፣ ብዙ ነገር ያስፈልገናል። ነገር ግን የሰውን ነገር እያበላሸን የሰውን ሕይወት እየበጠበጥን አይደለም መኖር ያለብን። የራሳችንን ኑሮ ነው መኖር ያለብን እንጂ በማያገባን በማይመለከተን ሁሉን ነገር የሚያደርጉላት እነኛ አሰሪዎቿ በላወ ሆኖ ካለ እሷ ግን እንደዚህ አይነት ተንኮል ገና ከገባች ቀን ጀምራ በመጠንሰስ በአንድ አመቷ ነው ወደ ሀገሯ እንድትባረር ያደርገቻት። ያችን ምህረትን እንግዲህ ፍጽ ላይ መቼም አይታችኋታል ብዬ አስባለሁ። በጣም ብዙ ሰው ነው ያያት። በየቦታው ብዙ ነገር አለ። እኔ ራሱ በገዛ ጓደኜ ልክ ሩቅ ቦታ እንግዲህ አቡዳቢ ሄዳ ነበር ስትሰራ የነበረው። ልክ እኔ እንደመጣሁኝ ሁሉን ነገር ሰራተኛ እሷን ያደረገቻት። ሰራተኛ አድርጋ ነይ ወደዚህ ሂጂ ነይ ወደዚያ ነይ። ልክ እሷ አሰሪ ሆና ቁጭ አለች። ልጅቷ ግን በጣም ጥንቁቅ በጣም ጎበዝ ስለነበረች ምንም ነገር ሳትናገራት ልክ በወሯ እኔ ከዚህ ቤት መውጣት ፈልጋለሁ፣ በቃ ታክሲ ጥሩልኝ፣ እሄዳለሁ አልኩኝ። ሄደች ልጅቷ። አሁን ህይወት በነገራችን ላይ የተረዳሁት ነገር ምንድን ነው? ዛሬ ያላችሁበትን ነገር አትዩ። ሁሉም ነገር ልክ እንደ ቂጣ እንደሚገለባበጥ በአይኔ በብረቱን ያየሁት። ያቺ ልጅ ያቺ ክፋት የሰራችባት ልጅ ኦልሬዲ አንድ ኢጃዛ ቤት ነን፣ ልጆቹ አንድ ኢጃዛ ቤት ነበርን ማለት ነው። ላችንም ቀድማት ነው የገባችው። ቀድማት ስለገባች ሴትዮዋ በጣም ስለምትወዳት አጋዥ ብላ ነው ያመጣችላት ይችን ጓደኛችንን ማለት ነው። አንድ ቤት ያለ የምንኖራትን እንደዚህ ያረገቻት ልጅ ዛሬ ታዲያ ቂጣ ህይወት እንደ ቂጣ እንደምትገለባበጥ እኔ በገዛ ጓደኞች ያየሁትን። ያቺ ልጅ ያለችው የት ነው? ይችኛዋ ልጅ ያለችው የት ነው? በቃ እንደዚህ ብላቸው ራሱ ደስ ይለኛል። ግን የሰው ነገር ማውጣት አይሆንብኝ እንጂ ሰማይና ምድር ነው ያሉበት ሁኔታ ማለት ነው። ኦልሬዲ በፊትም አንድ አይነት ስራ ነው የሚሰሩት። ነገር ግን ያችኛዋ ቀደም ብላ ገባች፣ ይችኛዋ በሁለተኛ ደረጃ ገባች። እዚያ ቦታ ያቺ አለቃ ሆነች። ነይ ወደዚያ ስሪ፣ ነይ ወደዚህ ስሪ፣ ምን በይ ስቃይዋን ስታበዛት በአንድ ወር ተመልሳ ስመጣ ለምንድን ነው ያችኛዋ ጠንክራ እየሰራች አንቺ ተመልሰሽ የመጣሽው እስከመባል ድረስ ደረሰች። ኢጃዛ ቤት ማለት ነው። ብዙ ነገር እስከመድረስ ነው የደረሰባትን ነገር ስትነግረኝ እና ምልላችሁ ነው እውነት እኔ ይህን ታሪክ በተለይ ደግሞ የእነዚህ የሁለት ልጆች ታሪክ ሳይ እውነት ዛሬ ስላላችሁበት ምንድን ነው ስለ ነገ ዋስትና ያለው ነገር ቢያንስ እንዲያው ለሰው ልጅ ጥሩ ነገር ማድረግ ባንችል ራሱ ለሰው ልጅ ግን ጥሩ ያልሆነ ነገር መቼም አናገኘው። ምንም አይደለም። የተለያዩ ምክንያቶችን ደርድረን ተበሳጭተን ተናደን ክፉ ነገር ማድረግ በቃ ማንም ባይጠይቀን ራሱ ህሊና የዘላለም ጸጸት በቃ ህሊናችን ውስጥ አስቀምጠን መኖር ነው። በመጀመሪያ ደረጃ ፈጣሪ ሲጠብቀው ነው ልባችንን ክፉ ማንሆነው ደግ የምንሆነው መልካም ነገር የምናስበው። ፈጣሪ ካልጠበቀን መቼም የሁሉ ነገር አይሆንም። ፈጣሪ ይጠብቀን በመጀመሪያ ደረጃ። ነገር ግን እኛም ደግሞ መልካም ነገር መለማመድ አለብን። አንደበታችን ከክፉ ነገር መጠበቅ፣ ሰዎች ላይ ክፉ ነገር አለማድረግ። ምክንያቱም ካደረግን እኛው ስንጸጸት ለዘላለም ተከትሎን የሚኖረው እኛው ነን። በዚያ ላይ ደግሞ ሰዎቹን ድጋሚ ስናገኛቸው ራሱ በጣም ያሳፍራል። በእውነት ያሳፍራል። ውይ ከዚህ ያውጣችሁ። ስለዚህ ቤተሰቦች የምለላችሁ ነው የሰው ላይ ክፉ ነገር ከማድረግ ሁላችንም እንቆጠብ። በመጀመሪያ እግዚአብሔር ያግዘን፣ ግን ደግሞ ከፈጣሪም በታች ራሳችን ጥረት ማድረግ አለብን እና መቼም ቢሆን ሰው የለም ማንም አያየኝም ብላችሁ ፈጣሪ ያያልና የማይሆን ነገር አታድርጉ እያልኩኝ ይህን ነገር ሳውራላችሁ ራሱ ዞር እያልኩ እያየሁ ነው ቤቴን። የሚገርማችሁ ነገር ጉድ እኮ ነው። ልብስ እየተኮስኩ ነው። ልብስ ትኮሳውን አቆሚ ስለሆነ ማውራው ማለት ነው። እና በድጋሚ እስከምንገናኝ ድረስ ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። አምላክ ሀገራችንን ሰላም ያደርግልን። በሌላ ጊዜ በአዳዲስ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይህን ይመስላል። እንግዲህ ሁላችሁም ዋናውን ሀሳቡን ተረድታችሁኛል ብዬ አስባለሁ። እኔ በቃ እንትን ይልብኛል፣ ገብታችኋል ለማስረዳት እሞክራለሁ፣ ግን አረካም እርካታ አልደርስም። በቃ የተረዳችሁ አይመስለኝም። መቼም ዋናው ነገር ምንድን ነው? ሰውን አክብሩ፣ ውደዱ፣ ነገር ግን አትመኑ። በተለይ ሰው ቤት ያላችሁ ሰዎች ጥንቃቄ አድርጉ። እውነት ሰው መቼ እንደሚቀየር ራሱ አታውቁም። እና ዋናው ዓላማ ምንድን ነው? ለእናንተ መስጠት የፈለግኩት ነገር ቀድማችሁ ተጠንቀቁ። ቀድሞ የተጠነቀቀ ሰውና ቀድሞ ያልተጠነቀቀ ሰው አንድ አይደለም። በሁሉም ነገር ቀድሞ ያወቀ ምንም አዲስ ነገር አይሆንበትም፣ ኖርማል ነው የሚሆነው። ግን ምንም ነገር ሳታውቁ ድንገት ሲሆንባችሁ በጣም ትደናገጣላችሁ፣ ትደናበራላችሁ፣ በጣም ትከፋላችሁ፣ ብዙ ነገር እና አስቀድማችሁ ማወቅ ስላለባችሁ ነው ይሄን ነገር የነገርኳችሁ። ያው እንግዲህ አትመኗቸው። አምናችሁ ልባችሁ እንዲሰበር ልባችሁ እንዲጎዳ ስላልፈለግኩ ነው ዛሬ ይሄን ነገር። መቼም ትምህርት ይሆናችኋል፣ አንድ ሰው ለሁለት ሰው ትምህርት ይሆናል ብዬ ስላሰብኩ ነው ይዤ መጣሁት።
እና ፈጣሪ በያላችሁበት ሰላም ያድርጋችሁ። አምላክ ሀገራችንን ሰላም ያድርግልን። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛችሁ።